የአዲስ አበባ ከተማ አስተዳደር የተሻለና ሀገር ተረካቢ ትውልድ ለመፍጠር የተለያዩ ፕሮግራሞችን በመቅረጽ ትኩረት ሰጥቶ እየሰራ ይገኛል። በከተማዋ ልጆችን በአግባቡ ለማሳደግ እኩል ዕድል የሚፈጥረው የቀዳማይ ልጅነት ልማት ፕሮግራም ደግሞ የዚሁ ስራ ማሳለጫ መንገዱ ነው። ከዚያ ባለፈ በከተማዋ የሚገኙ ቅድመ አንደኛ ደረጃ ትምህርት ቤቶችን ሞዴል በማድረግ ለህፃናት ምቹና ሳቢ የመማሪያ ስፍራ እንዲሆኑ ለማድረግም የተለያዩ ተግባራት የተከናወኑ ይገኛል። የዚሁ ጥረት አንድ አካል የሆነና በጨዋታ የማስተማር ስነ ዘዴን ለማስረጽ የሚረዳ የግብዓት ስርጭትን በከተማዋ ለሚገኙ 60 ቅድመ አንደኛ ደረጃ ትምህርት ቤቶች ተደርጓል። ለቅድመ አንደኛ ደረጃ ትምህርት ቤቶቹ የተደረገው የግብዓት ድጋፍ ከተማዋን በአፍሪካ ቀዳሚዋ ህፃናትን ለማሳደግ ምቹ ከተማ ለማድረግ የተያዘው የትልቁ ራዕይ አንድ አካል ነው ሲሉ የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። አዲስ አበባ ህፃናትን ለማሳደግ ምርጧ የአፍሪካዊት ከተማ በማድረግ ተብሎ የተቀረጸው የከንቲባችንን ሌጋሲ ወይም ራዕይ ለማሳካት የቅድመ አንደኛ ደረጃ ትምህርትን ትራንስፎርም ማድረግ ምድረ ግቢውን ማስተካከልና ሞዴል የማድረግ ስራ የዚህ የትልቁ ራዕይ አንዱ አካል ተደርጎ እየተሰራ ይገኛል ማለት ነው። ዛሬ የምንሰጣችሁ ወይም ደግሞ የምትወስዱት ቁሳቁሶች ይሄንን ትልቁ ራዕይ ለማሳካት ትልቅ ግብዓት ሆኖ መደላድል ሆኖ ያገለግላል ማለት ነው። ህፃናትን በጨዋታ ማስተማር የቀዳማይ ልጅነት ፕሮግራም ቁልፍ ስራዎች መካከል አንዱ ስለመሆኑ ያነሱት የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት የቀዳማይ ልጅነት ፕሮግራም አማካሪ አቶ ከድር አደም የግብዓት አቅርቦቱ ይህንን ለማሳካት የተደረገ ጥረት ነው፣ በቀጣይም ተጠናክሮ ይቀጥላል ብለዋል። በጨዋታ ማስተማር በቀዳማይ ልጅነት ካሉት 6 ቁልፍ ስራዎች አንዱ ነው። እንግዲህ ከተማዋን ምርጥ ህፃናትን ለማሳደግ ምርጥ የአፍሪካ ከተማ ለማድረግ ራዕይ ወጥቶ በዚህ ራዕይ መሰረት እየተሰራ ነው። አሁን ያንን በተግባር ላይ ያደረስን ነው ማለት ነው። የከተማ አስተዳደሩም ለወደፊቱ የሚቀሩትን ስራዎች ለመደገፍ በቁርጠኝነት ከናንተ ጋር ነው የሚሆነው። ከዚህ በኋላ ደግሞ ይሄንን በምን መልኩ ነው የተተገበረው የሚል ከከተማ አስተዳደሩ ክትትል ይደረጋልና ለተግባራዊነቱ የሁላችሁም ኃላፊነት ከፍተኛ መሆኑን ነው የሚገልጸው። የቁሳቁሶቹ አቅርቦት በተግባር ህፃናትን ለማስተማርና የተሻለ ትውልድ ለመፍጠር አጋዥ ስለመሆኑም በተለያዩ ክፍለ ከተሞች ከሚገኙ ትምህርት ቤቶች የመጡ መምህራን ተናግረዋል። ህፃናትን በጨዋታ ስናስተምር ያው የሚያስፈልጉን ግብዓቶች ይኖራሉ። ከነዚህ ግብዓቶች ውስጥ ዛሬ ተረከብናቸው በርካታ እኛ ትምህርት ቤት ላይ በበጀት በተለያየ ጉዳይ ማሟላት ያልቻልናቸው ግብዓት ናቸው። እነዚህን በመጠቀም መምህራን የሰለጠኗቸውን ስልጠናዎች መሬት ላይ የሚያደርሱበት አንድ መንገድ ነው። ስለዚህ በተሻለ ሁኔታ ይሄንን መርሃ ግብር አስፈጽመን ተማሪዎች በተሻለ ብቃት ለአንደኛ ደረጃ ትምህርት ዝግጁ አድርገን የምንልክበት መልካም አጋጣሚን የሚፈጠር ግብዓት ነው እንደ ትምህርት ቤታችን። እውነት ለመናገር እንደዚህ አይነት ቁሳቁሶች በትምህርት ቤት ውስጥ ናቸው ያሉት። ይሄንን ትምህርት ቢሮ በዚህ ልክ ድጋፍ አድርገውልን በዚህ ልክ መረከባችን ትምህርት ቤት ውስጥ ያሉትን የመማር ማስተማር ሂደቶች ይቀይራሉ ብለን እናስባለንና ይሄ በጣም እጅግ አድርጎ ማህበረሰቡንም የትምህርት ቤት ማህበረሰቡንም ደስ የሚያሰኝ ነው። ቀጣይ የመማር ማስተማሩም የተሻለ ነገር ያደርጋል ብለን እናስባለን። የህፃናት እድገትን መሰረት አድርጎ የመማር ማስተማር ትምህርት ለመስጠት ያሉን ቁሳቁሶች በጣም ውስኖች ናቸው። የህፃናቱን እድገት መሰረት ባደረገ መልኩ አይደለም ያለን ግብዓት በትምህርት ቤት ውስጥ ያለው። አሁን ይሄ ግብዓት ትምህርት ቤት ውስጥ መምጣቱ አንደኛ ልጆችን በጨዋታ የማስተማር ስነ ዘዴን በረንብ አድርገው ትምህርቱን በረንብ እንዲያውቁትና ኢቭን የቀዳማይ ልጅነት ላይ ሰፊ የሆነ ለውጥ ያመጣል ብለን እናስባለን። ለ60 ቅድመ አንደኛ ደረጃ ትምህርት ቤቶች የተላለፈው ግብዓት በ117 ሚሊዮን ብር ወጪ የተገዛ መሆኑን የገለጹት የአዲስ አበባ ከተማ ትምህርት ቢሮ ምክትል ኃላፊ አቶ ወንድሙ ዑመር በቀጣይ 2 ወራትም ለ118 ቅድመ አንደኛ ደረጃ ትምህርት ቤቶች በተመሳሳይ ግብዓቶችን የማስተላለፍ ስራ ይሰራልን ብለዋል። እንግዲህ እነዚህ ግብዓቶች ለቅድመ አንደኛ ደረጃ ተማሪዎች የሚሆን ዥዋዥዌ፣ መሰላሎች፣ ሸርተቴዎች፣ አሻንጉሊቶች፣ አባከስ ፊደላት መገጣጠሚያ ያሏቸው ግብዓቶች ናቸው። በጥቅሉ በ117 ሚሊዮን ብር ወጪ የተደረገባቸው ግብዓቶች ለ60 ትምህርት ቤቶች የማሰራጨት ስራ ነው የተሰራው። እንግዲህ ቢሮው በ3 ፌዝ ይዞ እየሰራ ነው። 2016 ላይ 40 ትምህርት ቤቶች በተመሳሳይ ግብዓት ግዢ አቅርቦት ሰጥተናል። 2017 የመጀመሪያው ዙር ላይ 60 ትምህርት ቤቶች ናቸው። አሁን ቀሪ 118 የቅድመ አንደኛ ደረጃ ትምህርት ቤቶች አሉ። ይሄም በቀጣዩ 2 ወራት ላይ ለነሱም አስፈላጊ ግብዓት ተደርጎ ግብዓት የሚተላለፍ ይሆናል ማለት ነው። በዚህ ዓመት በከተማዋ ለሚገኙ ቅድመ አንደኛ ደረጃ ትምህርት ቤቶች የሚደረገውን የግብዓት አቅርቦት ሙሉ በሙሉ በማጠናቀቅ በቀጣይ ዓመት በጨዋታ የማስተማር ስነ ዘዴን በከተማዋ በሚገኙ በሁሉም ትምህርት ቤቶች ተግባራዊ ለማድረግ የተሰራ መሆኑን ተመላክቷል።